ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል ስር የነበረችው የአውራ ጎዳና ከተማ ወደ ኦሮሚያ ክልል ሙሉ በሙሉ እንድትጠቃለል መደረጉ ተገለጸ። ባለፈው መስከረም ወር በአብይ አህመድ ሰራዊት በኦሮሚያ ክልል ልዩ ኃይልና ሚሊሻ የተቀናጀ ጥቃት ወረራ የተፈጸመባት የአውራ ጎዳና አነስተኛ ከተማ በኦሮሚያ ብልጽግና ውሳኔ ከአማራ ክልል እንድትወጣና በኦሮሚያ ክልል ስር እንድትገባ መደረጉን ያገኘነው መረጃ ያመለክታል። ከጅቡቲ ወደ አዲስ አበባ በተዘረጋው መንገድ ላይ የምትገኘው አውራ ጎዳና በወቅቱ ከፍተኛ ጥቃት ተፈጽሞባት ከ30 በላይ ነዋሪዎቹ ተገድለውና ከ3000 በላይ አባወራዎች ተሰደው እንደነበረ የሚታወስ ነው። አቶ ሽመልስ አብዲሳ ይህንኑ የአውራ ጎዳናን ወደ ኦሮሚያ ክልል መጠቃለልን ለአማራ ክልል ባለስልጣናት ቢሮአቸው ድረስ ጠርተው መንገራቸውን የተመለከተው በቅርቡ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የአማራ ክልል አመራሮችን አቶ አረጋ የአማራ ክልል ብልጽግና ፓርቲ ፕሬዝዳንት አቶ ይርጋ ሲሳይን የፖሊስ ኮሚሽነር ደሴ ደጀንን እንዲሁም የአማራ ክልል ኮሙኒኬሽን ቢሮ ኃላፊ መንገሻ ፈንታውን ቢሮ ድረስ በመጥራት የአውራ ጎዳና ከተማ በኦሮሚያ ክልል ስር እንድትሆን መደረጉን እንዳሳወቃቸው ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። አቶ ሽመልስ ለዚህ ውሳኔ በምክንያትነት ያቀረበላቸው የአውራ ጎዳና አነስተኛ ከተማ ከጅቡቲ ወደ አዲስ አበባ የተዘረጋው የባቡር መስመር የሚያልፍባት ብቸኛ በአማራ ክልል ስር የምትገኝ መሆኗንና አሁን ባለው የፖለቲካ ሁኔታ በአማራ ክልል ስር ሆና መቆየቷ የኦሮሚያ ክልል እንዲሁም የአዲስ አበባ ህልውና አደጋ እንደሚሆን በኦሮሚያ ብልጽግና አመራሮች በኩል ውይይት ተደርጎበታል በማለት ከገለጸላቸው በኋላ የኦሮሚያንና የአዲስ አበባን ሰላምና ደህንነት ለማረጋገጥ የአውራ ጎዳና አነስተኛ ከተማ በኦሮሚያ ክልል ስር መሆኗ ተመራጭ ሆኖ አግኝተናል ብሏል ሽመልስ አብዲሳ። ለአማራ ክልል አመራሮች በግልጽ የአውራ ጎዳና በአማራ ክልል ስር መሆኗ ከፋኖ እንቅስቃሴ አንጻር ዋናውን ከጅቡቲ አዲስ አበባ የተዘረጋውን መስመር የሚቆርጠው እንደሆነ ይህ ደግሞ የኦሮሚያን ክልል ህልውና አደጋ ላይ እንደሚጥለው የጠቀሰው ሽመልስ አብዲሳ ከተማዋ በኦሮሚያ ክልል ስር መሆኗ የህልውና ስጋቱን ይቀርፈዋል ተብሎ እንደታመነበት በግልጽ እንደነገራቸው ለማወቅ ተችሏል። ቢሮ ድረስ ተጠርተው ውሳኔው የተነገራቸው የአማራ ክልል ባለስልጣናት ሳንገራግሩ ተቀብለው እንደወጡና ለአፈጻጸሙም አብረው እንደሚሰሩ ለሽመልስ አብዲሳ መግለጻቸውን በመረጃው ተመልክቷል። የአብይ አህመድ አገዛዝ የአማራን ህዝብ ከማዕከላዊ ኢትዮጵያ እንዲርቅና በአዲስ አበባ ያለው ድርሻ እንዲጠፋ ለማድረግ እየወሰደ ካለው እርምጃዎች አንዱ ለአዲስ አበባ የሚቀርቡ የአማራ ክልል አካባቢዎችን በወረራና በፖለቲካ ውሳኔ መቀማት መሆኑን ማሳያ ተደርጎ እንደሚታይ ነው ለጉዳዩ ቅርበት ያላቸው የአንከር ሚዲያ ምንጮች የገለጹት። ቀጣይ ኢላማ የተደረጉ የሰሜን ሸዋ አካባቢዎች እንዳሉና ከኦሮሞ ነጻነት ሰራዊት ጋር በመቀናጀት እንደ አጣየም የመሳሰሉ ቦታዎችን ከአማራ ክልል ለመውሰድ በኦሮሚያ ብልጽግና በኩል እቅድ ተነድፎ ተግባራዊ መደረግ እንደጀመረም ለማወቅ ተችሏል። አውራ ጎዳናን ከተማ በአሁኑ ጊዜ ሙሉ በሙሉ በኦሮሚያ ክልል ስር የተጠቃለለች ሲሆን ከ3500 በላይ ነዋሪ የሆኑ አባወራዎቿ ተሰደው በአቅራቢያ አካባቢዎች በድንኳን ውስጥ እንደሚገኙ ተመልክቷል። የኦሮሚያ ክልል ልዩ ኃይል ከነባር ነዋሪዎች ንብረታቸውን በመንጠቅ ማንነትን መሰረት ያደረገ አሰፋፈር እንዲፈጠር እያደረገ ሲሆን የመሬትና የካርታ ይዞታ ለአዲሶቹ ነዋሪዎች እየተሰጠ መሆኑንም ካገኘነው መረጃ ለማወቅ ተችሏል። በአማራ ክልል ስላለው ወቅታዊ ሁኔታ የተመለከተውን መረጃ ልናቀርብላችሁ መተናል። እንግዲህ በአማራ ክልል በዋናነት በወሎ ያለውን ወቅታዊ ሁኔታ በስፋት የምንመለከትበት በጎጃም በጎንደርና በሸዋ እንደዚሁ በተለያዩ አካባቢዎች የሚካሄደውን የህልውና ተጋድሎዎችን የሚመለከቱ መረጃዎችን ልናካፍላችሁ ከዘውትር ተሳታፊያችን ጋር ተገኝተናል። ወሎ ያለው ነገር በየዕለቱ እየተቀያየረ ነው። ወደ ላሊበላ አካባቢ የአገዛዙ በኢትዮጵያ አየር መንገድ ሰራዊት ማራገፉ ተመልክቷል። ባህር ዳርም በተመሳሳይ በኢትዮጵያ አየር መንገድ አማካይነት ወታደሮችን እያራገፈ እንደሆነ ተሰምቷል። ከባህር ዳር የመከላከያ ኮንስትራክሽን ድርጅት መኮድ ዋና ጣቢያ በርካታ ወታደራዊ ካሚዮኖች ወደ ወሎ ሲሄዱ የሚያሳየው ቪዲዮ እንደዚሁ ለአንከር ሚዲያ ደርሰውታል። በጋሸና ትምህርት ቤቶችን ምሽግ በማድረግ ከፍተኛ ጉዳት እንዲደርስ ያደረገው የአገዛዙ ጦር በአሁኑ ሰዓት ተበታትኖ ወደ ተለያዩ አካባቢዎች እየሸሸ እንዳለም ነው በደረሰን መረጃ ላይ የተመለከተው። ደብረ ማርቆስም እንደዚሁ ፋኖች አዳራቸውን አንድ ኦፕሬሽን መፈጸማቸው
መሆናቸው ተመልክቷል። ዝርዝሩን ከዘውትር ተሳታፊያችን እናገኛለን። መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ ጋሸና ዳግም ለመያዝ በአገዛዙ በኩል የሚደረግ ዘርፈ ብዙ እንቅስቃሴ አለ። አገዛዙ በተለያዩ አካባቢዎች ያሉትን ኃይሉን በማሰባሰብ ጋሸናን ዳግም ለመያዝ ሙከራ ለማድረግ መዘጋጀቱም እየተነገረ ይገኛል። የጋሸና ከአገዛዙ እጅ መውጣቷ ያንን መንደር ከፍተኛ ድንጋጤ ውስጥ ነው የከተተው። እስቲ በአጠቃላይ ያለው ሁኔታ ምን ይመስላል? በዛሬው ዕለት በአጠቃላይ በወሎ ያለውን አጠቃላይ ሁኔታ እንዴት ያሉ መረጃዎች ነው ከእጅ የሚገኙት? እንግዲህ የወሎ አጠቃላይ የፋኖ ድል በላይ ሆነብንና አንዱን አጣጥመን ሳናበቃ ሌላ አስደናቂ ጀብዶ እየተፈጸመ እንደው በጣም ባስገራሚነት እየቀጠለ ነው የሚገኘው። በትናንትናው ዕለት እጅግ በጣም ቁልፍ የተባለችውን የጋሸና ከተማን በመቆጣጠር በከተማዋ ላይ ሰፍሮ የነበረውን ኃይል በመደምሰስ ከፍተኛ ጀብዶ በመፈጸም ከተማዋን መቆጣጠራቸው ይታወቃል። እቺ ታሪካዊ የወታደራዊ ጠቀሜታ ያላት ታሪካዊ ከተማ በትናንትናው ዕለት ከተያዘች በኋላ የፋኖ ኃይሎች በተለይ በዋናነት ትናንትና ሰሞኑን የተመሰረተው ዋሴል ክፍለ ጦርና የጎፍ ክፍለ ጦር የሚባሉት በጋራ ወይንም ከአሳምነው ዕዝ ጋር በመተባበር በጣም እጅግ በጣም ታሪካዊ የተባለችውን ወታደራዊ ጠቀሜታ ያላትን ወረኢሉ ከተማን መቆጣጠራቸውን ዛሬ አስታውቀዋል። እንግዲህ መሳይ እቺ ከተማ አጼ ምኒልክ በአድዋ ጦርነት ጊዜ የኢትዮጵያን ሕዝብ በሙሉ በፍቅር በአንድነት በአገር ወዳድነት ሙሉ በሙሉ ጥሪ አድርገው ትልቅ ጀብዱ የፈጸሙባት እና የኢትዮጵያን ሕዝብ እንዳንድ አፍተናጋሪ እንዳንድ ልብ አሳቢ ሆኖ የኢትዮጵያ ጀግኖች ተሰባስበው አድዋ ድረስ ሄደው ድል ያደረጉባትና ከፍተኛ የሆነ ወታደራዊ ጠቀሜታ ያላት ከተማ ነች። እንግዲህ በዚህ ከተማ ላይ የፋኖ ኃይሎች በሰነዘሩት ጥቃት የመከላከያ ኃይሉ ፍርስርሱ በመውጣት ከተማዋን ለቆ ተበታትኖ ወጥቷል። በተደረገው ውጊያ መሳይ በጣም የሚገርመው ከፍተኛ የሰራዊት አባላት ተደምስሰዋል። በርካታ ቁጥር ያለው የመከላከያ ሰራዊት እጁን ሰጥቷል። እንዲሁም ተተኳሾችን ከባባድና የቡድን መሳሪያዎችን የነፍስ ወከፍ መሳሪያዎችን በርካታ መሳሪያዎችን ማርከው በእጃቸው እንዳስገቡ ነው መረጃዎች የሚያመላክቱት። እንግዲህ እቺ ከተማ በታሪካዊነቷ ከምትጠቀሰው በተጨማሪ የወረኢሉ ከተማ በመያዟ በሰሜን ወሎ እና በደቡብ ወሎ በሁለቱም ዞኖች የፋኖ ኃይሎች ግዛታቸውን እያሰፉ በአንዳንድ ቦታ ላይ ተቆርጦ የቀረውን የመከላከያ የአድማ ብተናና የሚኒሻ በአጠቃላይ የአገዛዙን ጦር አቅም እያነሰና በከበባ ላይ የሚገኙ ተቆርጦ የቀሩትን ማጥራት ብቻ ሲቀር ጋሸናን ወረኢሉን ከተቆጣጠሩ በኋላ አሁን ምናልባት ወደ ጎንደር አካባቢ እንቅስቃሴ ሊያደርጉ እንደሚችሉ ነው መረጃዎች የሚያመላክቱት። እንግዲህ ይሄን ቀጠና ጋሸና ከተያዘ በኋላ መቄት ከተማ ከተያዘ በኋላ የመከላከያ ኃይሉ በምንም አቅጣጫ ወደዚህ አካባቢ መንቀሳቀስ ስላልቻለ ከባህር ዳር ከተማ አንተ እንዳልከው ከመኮድ በርካታ ክፍለ ጦሮችን የጫኑ መኪናዎች እንቅስቃሴ በሚያደርጉበት ሰዓት ደብረ ዘቢጥ አካባቢ የደቡብ ጎንደር ፋኖች ከፍተኛ የሆነ ምከታ በመፈጸም ወደዛ አካባቢ ሄደው እንዳያጠቁ በማድረግ ከፍተኛ ጀብዶ መፈጸም መቻላቸውን ነው መረጃዎች የሚያመላክቱት። በዚህ በደብረ ዘቢጥ ከተማና በዙሪያዋ የሚገኙ ጥቃቅን ከተሞች ላይ የደቡብ ጎንደር ፋኖች ከፍተኛ የሆነ ማጥቃት በመፈጸም የመጣውን ኃይል መደምሰስ መቻላቸውንና ሊሄድ ወደ ጋሸና ወደ መቄት አካባቢ ሊንቀሳቀስ የነበረውን ኃይል መክተው ማስቀረት መቻላቸውን መረጃዎች አሁን ማምሻውን የደረሱን መረጃ ያመላክታል። ይህ በእንዲህ እንዳለ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ታላቅ ጀብዶ በመፈጸም ዛሬ የአገዛዙ ጦር ከአጣዬ ተነስቶ ወደ ካራቆሬ ሲጓዝ በነበረ ኃይል ላይ በወሰዱት ማጥቃት በጣም ከባድ የሆነ ጉዳት ማድረሳቸውን አስታውቀዋል። አንድ ሙሉ ሲኖትራክ መኪና የጫነ መከላከያ የጫነ መኪና በከባድ በመካከለኛ ቡድን መሳሪያ ተመቶ መኪናው ከመቃጠሉ በተጨማሪ በመኪናው ላይ ተጭኖ የነበሩ የመከላከያ ኃይሎች ሙሉ በሙሉ መደምሰሳቸውን አያይዘው ገልጸዋል። በዚሁ አካባቢ በአሳምነው ዕዝ ስር የምትገኘው የ7 ለ7 ክፍለ ጦር ወደ ኤፍራታና ግድም ወረዳ አጣዬ ከተማ ገብቶ በተለይ ተርተር ባቡር ሀዲድ በተባለ ቦታ ላይ መሽጎ የነበረውን ያገዛዙን ጦር በሌሊት በመምታት የዚችን ከተማ መቆጣጠር መቻላቸውንም እንዲሁ አስታውቀዋል። በሌላ ዜና በጎጃም አካባቢ እየተደረገ ያለው የማጥቃት እንቅስቃሴ ከዕለት ወደ ዕለት የማጥቃት ስፋቱን እየጨመረ በመምጣቱ በበርካታ የጎጃም ቀጠናዎች
የአማራ ፋኖ ብሔራዊ ኃይል በተለያዩ አቅጣጫዎች የሰነዘረውን ማጥቃት በውጤታማነት እያጠናቀቀ እንደሆነና ተጨማሪ ከተሞችን መቆጣጠር መቻሉን አሁን ዛሬ ማምሻውን የደረሰን ዜና ያመላክታል። ይህን ተከትሎ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ የወፍታሔ ንጉሴ ኮር በደብረ ማርቆስ ከተማ በሌሊት በፈጸሙት የማጥቃት እንቅስቃሴ የከተማ አስተዳደሩን ከንቲባ ለማፈንና ለመደምሰስ ወደ ቤቱ ማጥቃት ከሰነዘሩ በኋላ ሰውየውን ማግኘት ባይችሉም ነገር ግን አጃቢዎችን መደምሰስ መቻላቸውን አስታውቀዋል። ከባህር ዳር አቅራቢያ እንዲሁ አንደኛ ክፍለ ጦር የገርጨጭን ከተማ የተቆጣጠረ ሲሆን ወደ አብሮ መኖር ወደ ተባለች ቀበሌ ሲጓዝ በነበረ የአገዛዙ ጦር ላይ በተፈጸመበት ጥቃት ለግማሽ ቀን በተደረገው ውጊያ 4 ወታደራዊ ምሽጎችን በመቆጣጠር ከጥቅም ውጭ በማድረግ በርካታ ተተኳሾችን እንዲሁም ምርኮኞችን በመያዝ ከ35 በላይ የአገዛዙ ጦር መደምሰስ መቻላቸውንና እቺን ገርጨጭ የተባለች ከተማ በእጃቸው ማስገባታቸውን አስታውቀዋል። እንዲሁም ከባህር ዳር ከተማ በቅርብ ርቀት የሚገኙ በአንዳሳና በጭስ አባይ ከተሞች ላይ አንደኛ ክፍለ ጦር እንዲሁ ጥቃት ሰንዝሮ በከተማዋ ላይ አሁን ከሰዓት በኋላ ከፍተኛ ውጊያ እየተደረገ ሲሆን እነዚህ ሁለት ከተሞች ወይም አንዳሳና ጭስ አባይ ከተሞች ከባህር ዳር ከተማ በ5 እና በ6 ኪሎ ሜትር ቅርብ ርቀት ላይ የሚገኙ ከተሞች ሆነው ነገር ግን የፋኖ ኃይሎች በዛ ላይ ሰፍሮ የነበረውን የመከላከያ ሰራዊት በከፍተኛ ደረጃ በማጥቃት ላይ እንደሚገኙና ውጊያው ባለመጠናቀቁ የደረሰውን ክሳራ ለወደፊቱ የምናሳውቅ ይሆናል። በሌላ ዜና በምዕራብ ጎጃም ዋና ከተማ ፍኖተ ሰላም ዛሬ ከሰዓት በኋላ በከተማዋ ላይ ጥቃት በመፈጸም በከተማዋ ዙሪያ ላይ ገራይ፣ አባሰም፣ ባከል፣ ሸምበቁማ በሚባሉ አካባቢዎች ላይ ከፍተኛ የሆነ ማጥቃት እየተፈጸመ ሲሆን ይሄ የሆነው የጅጋን ከተማ ወይንም ከፍኖተ ሰላም ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው የጅጋን ከተማ ከተቆጣጠረ በኋላ ወደ ዞኑ ዋና ከተማ ማጥቃት መጀመራቸውን አሁን ማምሻውን የደረሰን ዜና ያመለክታል። ዛሬ ተያያዘ ዜና የደንበጫ ከተማ በፋኖ እጅ ከወደቀች በኋላ ዛሬ እንዲሁ ደንበጫ ከተማ በፋኖ እጅ መግባቷንና የኢንጂነር ክብር ተመስገን ክፍለ ጦር በርካታ ወታደሮችንና ሚኒሻዎችን አድማ ብተናዎችን በመደምሰስ ከፍተኛ ድል መጎናጸፉን ይሄ ጥቃት ተስፋፍቶ የማቻከል ወረዳ ዋና ከተማ የሆነችው አማኑኤል ከተማም የፋኖ ኃይሎች በከተማዋ ላይ ገብተው ጥቃት መፈጸማቸውን አስታውቀዋል። በጎጃም አካባቢ አሁንም ጥቃቱ ተስፋፍቶ የቀጠለ ሲሆን ጃዊ ፈንድቃ የምትባለው የምዕራባዊ የጎጃም ግዛት የሆነችው ጃዊ መተከል 4ኛ ክፍለ ጦር በአገዛዙ ጦር ላይ በፈጸመው ማጥቃት ጃዊ ፈንድቃ ከተማን መቆጣጠር መቻላቸውን አያይዘው ጠቅሰዋል። ይህ በእንዲህ እንዳለ አሁን ከ10 ሰዓት በኋላ ማምሻውን ከ10 ሰዓት በኋላ ከባህር ዳር ተነስቶ ወደ ደብረ ታቦር ሲጓዝ የነበረ በርካታ ቁጥር ያለው የሰራዊቱ አባላት የመከላከያ ሰራዊቱ አባላት ሐሙሲት ከተባለች ከባህር ዳር አቅራቢያ የምትገኝ ከተማ ላይ የደቡብ ጎንደር ፋኖች ጥቃት በመፈጸም በሰራዊቱ ላይ ከፍተኛ የሆነ ድል መጎናጸፋቸውን አያይዘው ጠቅሰዋል። እንግዲህ በጣም በዝርዝር ነው መረጃዎቹን ያካፈልከን። በተወሰነ ደረጃ ወሎ ላይ ያለውን ነገር እንመልከተው። እንዳልነውም ቀደም ሲልም እንደገመት ነው የወሎው ድል ማርሽ ቀያሪ የሆነ ነው። ለሌሎች አካባቢዎች መነቃቃት ብቻ ሳይሆን በአገዛዙ መንደር ከፍተኛ ጭንቀትና መረበሽን እንደፈጠረም በተለያዩ ማሳያዎች መግለጽ ይቻላል። የዶክተር ጌዲዮን ጢሞቴዎስ የመንግስታቱ ድርጅት ደብዳቤም ለፋኖ ዕውቅናም የሰጠ ይመስላል በተዘዋዋሪ። ይሄም የወሎው ድል ውጤት እንደሆነ እንደዚሁ በግልጽ ማወቅ የሚቻል እንደሆነ ነው ታመነው። ለማንኛውም አጠቃላይ ሂደቱ አገዛዙ አሁን በደንብ እየተሰማው መጥቷል። ሰራዊት በማሰልጠን በገፍ በማስገባት ድሮን አለኝ ሚሳኤል አለኝ በሚል ይህንን ጦርነት በአሸናፊነት ሊሻገረው እንደማይችለው የተረዳ እንደሆነ ነው የሚታወቀው። ግን አልተቋረጠም። አሁንም በኢትዮጵያ አየር መንገድ አውሮፕላን በርካታ የአገዛዙ ወታደሮች ተጭነው እየተራገፉ ይገኛሉ። ከላሊበላ መውጣትም አልቻለም። ምክንያቱም መንገዶች በሙሉ በፋኖች ቁጥጥር ስር ስላሉ። አጠቃላይ ሁኔታው ምን ይመስላል? እስቲ ወሎ ላይ ያለው ምን አይነት ነገር እየፈጠረ ነው የሚገኘው? መሳይ ያልተነቀለው ድንጋይ የለም። የመከላከያ ሰራዊቱ ከወልዲያ ወጥቶ በወልዲያ ዙሪያ የሚገኙ በፋኖ ቁጥጥር ስር የሚገኙ ከተሞችን ለመያዝ በአምስቱም አቅጣጫዎች ሰራዊቱን አሰማርቶ መንገዶችን ለማስከፈት ይኸው ወልዲያ ዙሪያ እንደ ቀለበት ከታነቀች በኋላ በፋኖ ኃይሎች ከታነቀች በኋላ ሰራዊቱ በጣም በከፍተኛ ደረጃ መንገድ ለማስከፈት ከፍተኛ የሆነ ዝግጅት አድርጎ ጦርነት ከፍቶ ነበር፣ ውጊያ ከፍቶ ነበር። ይሄን ግን አልቻለም። ስላልቻለ አሁን ምናልባትም የተበጠረው ትቢቱ አሁን ተንፍሷል ማለት ይቻላል። ምክንያቱም አንተ እንዳልከው ለተባበሩት መንግስታት ድርጅት ዶክተር ጌዲዮን ጢሞቴዎስ የተፈረመው ፊርማ እና የተጻፈው ደብዳቤ የፋኖ ኃይሎች ከሻቢያ እና ከህወሓት ኃይሎች ጋር በመሆን
ወጉን፣ ደበደቡን፣ መቱን ብሎ ነው የተናገረው። ዋናው ነገር መደብደቡ በመታቱና መሸነፉን ማመኑ ነው። አሁን ማንምታው የኛ ጉዳያችን አይደለም። ነገር ግን ለፋኖ ኃይሎች እውቅና ላለመስጠት እስከተባበሩት መንግስታት ድረስ ሴራ መጠንሰስ መቻሉ ግን እጅግ በጣም ያሳዝናል። መሳይ የወሎ አጠቃላይ ድል እኛ ከአቅማችን በላይ ሆኗል። አንደኛውን ድል አጣጥመን ሳንጨርስ ሌላ ከሰዓት በኋላ አንድ ከተማ ተያዘ፣ አንድ ክፍለ ጦር ተመቶ ይሄን ያክል ሰራዊት ተማረከ፣ ተደመሰሰ ብለን እንደው ከጓደኞቻችን ጋር እንኳን ደስታችንን ሳንጨርስ ሌላ በርቀት ያለ ከተማ ደግሞ የፋኖ ኃይሎች በቁጥጥራቸው ስራ አደረጉ ተብሎ መረጃው ይመጣልናል። ስለዚህ በአጠቃላይ የወሎ ድል ለአማራ ህዝብ የበቃ በጣም ትልቅ አይናችንን በደንብ አድርገን የገለጥንበት ልባችንን ዲሞላ ያደረግንበት ትልቅ ድል ያገኙት። አሁንም ያገዛዙ ከሙሉ ትቢቱ ተንፍሷል ማለት ባይቻልም ባገኘው አጋጣሚ ሁሉ በሐራገዳ አርጎ ወልዲያ አካባቢ በጣም በርካታ ሺህ ሰራዊት አስገብቶ ሌሎችን ለማስከፈት ጥረት አደረገ፣ አልቻለም። ጋሸናን ለማስለቀቅ ከባህር ዳር፣ ከጎንደር፣ ከደብረታቦር እንዲሁም ከሌሎች ከባህር ዳር ቅርብ ርቀት ያሉ የወታደራዊ ማዘዣ ጣቢያዎች ላይ በርካታ ሰራዊትን በካሚዮን ጭኖ እንቅስቃሴ ቢያደርግም አሁን ዛሬ ከሰዓት በኋላ ደብረ ዘቢጥ ብትባል ከተማ ላይ ወደ ጋሸና እንቅስቃሴ ሲያደርግ የነበረ ኃይል በከፍተኛ ደረጃ ተመቶ ወደ ኋላ እንዳፈገፈገ መረጃዎች ደርሰውኛል። መሳይ በጣም የሚገርመው ደግሞ የአማራ ፋኖ ህዝባዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አፋድና አፋባሃ የሚባሉት ሁለቱ ድርጅቶች በደቡብ ጎንደርና በሰሜን ወሎ አካባቢ ከፍተኛ የሆነ ጥምረት ፈጥረው ማጥቃት፣ መከላከል፣ አንደኛው ሲያጠቃ አንደኛው ሌላ ኃይል እንዳይቀርብለት በማድረግ ከፍተኛ አስተዋጽኦ ነው ያደረጉት። በዚህ በደብረ ዘቢጥ አካባቢ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አንበሳው ጋይን ክፍለ ጦር ጨጨሆ ላይ ወደ ጋሸና ኃይል እንዳይጨመርለት ለማድረግ መንገዱን በመዝጋት ከፍተኛ ቦታዎችን በመቆጣጠር ይሄ ኃይል ወደ ጋሸና እንዳይሄድ በማድረግ ከፍተኛ አስተዋጽኦ አድርጓል። የአንበሳው ጋይን ክፍለ ጦር እንግዲህ ወሎ ከእጁ እያመለጠች እንደሆነ ከመልሶ መያዝ የማይችልበት ደረጃ እንደሆነ የመንግስት ወታደራዊ ጀነራሎች አውቀውታል። በተሻላቸው መጠን ይሄ አጠቃላይ የተገኘው ድል በብልጽግና ፓርቲ አመራር ዘንድ ፍርሃት እንዳይፈጥር ለማድረግ ስርዓቱ እንዳይፈርስ ለማድረግ ከፍተኛ የፕሮፓጋንዳ ስራ እየተሰራ ነው። በወልዲያ ከተማ የማይመለከተው መሳይ በጣም የሚገርመው የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤድጋ ሲሳይ በወልዲያ ከተማ በሌሊት ገብቶ ቀረጻ አድርጎ በሐራ በኩል አድርጎ እንደገና ተመልሶ በወጣበት በሰዓታት ልዩነት ውስጥ ሌሎች የብልጽግና አመራሮች ከሐራ ከተማ አድረው ወደ ወልዲያ ሲገቡ አርፒጂ መሳሪያ ተመተው በርካታ ባለስልጣናትና ወታደራዊ አጃቢዎች እንደተመቱ መረጃዎች ወጥተዋል። ስለዚህ በሄዱበት ሁሉ ቤተክርስቲያን እንደገባች ውሻ እየተቀጠቀጡ አጠቃላይ አብቅቻለሁ፣ ደክሞኛል፣ ከእንግዲህ በኋላ ከአማራ ክልል የምወጣበት ጊዜ ትንፋሽ ማግኘት ባለመቻሌ ትንፋሽ ስጡኝ ብሎ መለመን እስኪሳነው ድረስ በመለመን ደረጃ እስኪመጣ ድረስ የፋኖ ኃይሎች አጠቃላይ ክንዳቸውን እያሳረፉበት ነው የሚገኙት። አሁን ደግሞ ከደቡብ ወሎና ከሰሜን ወሎ አካባቢ የተደረገ ካለው ጦርነት በተጨማሪ በጎጃም አካባቢ መነካሴ እንደተናገረው ዓለምን ሊያስደንቅ የሚችል በጎጃም አካባቢ ጥቃቶችን ለመሰንዘር ዝግጅታችን ጨርሰናል በማለት እንደተናገረው በደንበጫ፣ በአማኑኤል፣ በደብረ ማርቆስ፣ በጅጋ፣ በባህር ዳር ዙሪያ ቅርብ ቦታዎች ላይ ጥቃት በመፈጸም በሰራዊቱ ምሽጎች ላይ ከፍተኛ የሆነ ድምሰሳ በመፈጸም ቦታዎችን፣ ከተሞችን፣ መንገዶችን እየተቆጣጠሩ እንደሚገኙና በአጠቃላይ ሰራዊቱ የመንግስት ሰራዊት በመዋጋት ደረጃ ሞራሉ ሙሉ በሙሉ አጥቶ ውጊያ በተጀመረ በ30ና በ1 ሰዓት ውስጥ እየፈረሰ ልብሱን እያወለቀ መሳሪያውን ገበሬ እየሰጠ እየሸጠ ከአካባቢው መጥፋት እንደሚፈልግ ነው መረጃዎች እያመላከቱ የሚገኙት። መሳይ እነዚህ ነገሮች ድምር ውጤታቸው የአገዛዙን ውድቀት በቅርብ ሊሆን እንደሚችል የሚያመላክቱ ናቸው። በወታደራዊ ኃይል እፈተዋለሁ በቅርቡም ፓርላማዎቹን የሁለቱን ምክር ቤቶች መክፈቻ ስነ ስርዓት ላይ ፕሬዝዳንት ታዬ አጽቀሥላሴ የተናገሩት ነገር አለ። እኛ አቅቶን አይደለም፣ ሰላም ማስከበር በኃይል መጨፍለቅና ደፍጥጦ እነዚህን ኃይሎች ማጥፋት መንግስት ተስኖት ሳይሆን ለሰላማዊ መፍትሄ ለውይይት እድል ለመስጠት ነው ብለዋል። በጎን ይህንን ነገር በማይክ ጨብጠው ይናገራሉ፣ በሌላ በኩል ግን እየተንደፋደፉ ነው ያሉት። በዚህም በዛም የሚያደርጉት እንቅስቃሴ ሁሉ ከሽንፈት ሌላ የሚያመጣላቸው ነገር የለም። አሁን መጠነ ሰፊ የሆነ ወታደራዊ ምልመላ እያደረጉ ነው። ምልመላው የሚቋረጥ አይደለም። ኦሮሚያና ደቡብ ክልል ላይ እንደዚሁ ሰፊ የሆነ ብሔራዊ ውትድርና በሚመስል መልኩ አፈሳ እየተከናወነ ይገኛል። አብይ አህመድ ለመንግስታቱ ድርጅትም ደብዳቤ እንዲደርሳቸው አድርጓል። ኤርትራ በረጅም እጇ ግዛቴን እያመሰች ነው፣ ተቃዋሚ
ተቃዋሚዎችን እየረዳች ነው የሚል ጅራፍ ራሱ ገርፎ ራሱ የመጮ ያህል ከፍተኛ ጩኸት እያሰማ ይገኛል። ብዙዎቹ የብልጽግና አመራሮች አሁን ወጥተው መድረክ ላይ የሚናገሩት የተስፋ መቁረጥም እንዳለበት ነው። የብልጽግና ሰዎች ብቻ ሳይሆኑ አብን የመሳሰሉ የአብይ አህመድ አጃቢ የፖለቲካ ፓርቲ ነን የሚሉ አካላትም እንደዚሁም ከስምረትም ሌተናል ጻድቃን ገብረትንሳይ ወጥቶ የተናገረው ብልጽግናን ለማዳን ነው። ብልጽግና